ዛሬ ቶፒካችን ተማሪዎች አዮናይዜሽን ኢነርጂ አዮናይዜሽን ኢነርጂ። እስቲ አዮናይዜሽን ኢነርጂ ከማየታችን በፊት አዮናይዜሽን ማለት ምን ማለት ነው? አዮናይዜሽን ማለት ኢነርጂ ነው። ኤሌክትሮን ከአንድ አተም ላይ ሲወጣ ምን ያህል ኢነርጂ ያስፈልጋል የሚለው ያ አዮናይዜሽን ኢነርጂ ይባላል። ምን ማለት ነው መሰላችሁ ተማሪዎች? ኤሌመንት ወደ አየን ሲቀየር፣ ለምሳሌ አሁን ሃይድሮጅን፣ እዚህ ጋር ሃይድሮጅንን ልጻፍና ላሳያችሁ። ሃይድሮጅን ይህ ኤሌመንታል ሃይድሮጅን ይባላል። ፔሪዮዲክ ቴብል ላይ ያለው ሃይድሮጅን ማለት ነው። ይሄ ሃይድሮጅን በጋዝ ፎርም ሆኖ ወደ አየን ሲቀየር ፕላስ ቻርጅ ይኖረዋል። አንድ ኤሌክትሮን ሉዝ ያደርጋል። አንድ ኤሌክትሮን ሉዝ ያደርግና ፕላስ ቻርጅ ይኖረዋል። ይሄ ምንድነው? አየን ፎርም ነው። ይሄ ኤሌመንታል ሃይድሮጅን ነው። አየን ሆነ ማለት ነው ወደዚህ ፕላስ ቻርጅ ሲመጣ። ለምሳሌ ሊቲየም ጋር እንሂድ። ሊቲየም ኤሌመንታል ሊቲየም ነው። ይሄ ተማሪዎች ፔሪዮዲክ ቴብል ላይ ያለው ሃይድሮጅን እና ሊቲየም ይሄ ነው። ግን ወደ አየን ይቀየራል። ወደ አየን ሲቀየር ሊቲየም ወደ አየን በሚቀየርበት ጊዜ ሊቲየም ጋዝ ፎርም ሊቲየም አንድ ኤሌክትሮን ሉዝ ያደርግና ፕላስ ቻርጅ ይኖረዋል። አንድ ኤሌክትሮን ሉዝ ያደርጋል። ይሄ አየን ፎርም ሆነ ማለት ነው ተማሪዎች። ሌሎች ኤሌመንቶችም ወይ ጌን ወይ ሉዝ ያደርጋሉ። አሁን ሃይድሮጅን፣ ሊቲየም ብናየው በአቶሚክ ዲያግራሙ ላይ ብናየው ቫለንስ ኤሌክትሮኑ ላይ አንድ ኤሌክትሮን ነው ያለው። ያ ኤሌክትሮን ምን ያደርጋል? ኢዝሊ ስኬፕ ያደርጋል፣ ኢዝሊ ያመልጣል። ስለዚህ አዮናይዝ በሚሆንበት ጊዜ ምን ይሆናል? ያ ኤሌክትሮን ሉዝ ይሆንና ወደ አየን ፎርም ይቀየራል፣ ፕላስ ቻርጅ ይኖረዋል ማለት ነው። በዚህን ጊዜ ምን ይኖራል? አዮናይዜሽን ኢነርጂ ይኖራል። ያቺ ኤሌክትሮን የወጣችበት የሄደችበት ማለት ነው። ለምሳሌ አሁን ሊቲየም ላይ አሁን ከድሮ ትምህርታችን እንደማስታወሻ አሁን ሊቲየም አተም እንደዚህ ነው። እንደዚህ ነው። እዚህ ጋር 2 ኤሌክትሮን አለው፣ እዚህ ጋር 1 ኤሌክትሮን አለው። እቺ ኤሌክትሮን 3 ኤሌክትሮን ነው ሊቲየም ያለው። እቺ ኒውክለሳችን ነች። እቺ ኤሌክትሮን አንስቴብል ስለሆነች ምንም ያልተረጋጋች ስለሆነች ወዲያው ሉዝ ታደርግና ወደ ሊቲየም አየን ይመጣል። ሊቲየም አየን ሲመጣ በዚህ ፎርም ይቀመጣል፣ ፕላስ ቻርጅ ይደረጋል። አንድ ኤሌክትሮን ሉዝ አድርጓል ማለት ነው። ሃይድሮጅንም እንደዛው ግሩፕ ዋንን እነ ሶዲየም እነ ፖታሽየም ብናያቸው በዚህ ፎርም ይቀመጣሉ፣ አየን ፎርም ሲሆን። ይሄ ምን ማለት ነው? ከኤሌመንታል ሃይድሮጅን ወደ አየን ፎርም፣ ከኤሌመንታል ሊቲየም ወደ አየን ፎርም ተቀየረ ማለት ነው። በዚህ ጊዜ ምን አለ? ኢነርጂ አለ፣ የተወሰነ ኢነርጂ። እችኛዋን ኤሌክትሮን ሉዝ ለማድረግ ነው። እቺን ኤሌክትሮን ሉዝ አድርጎ ነው ኢስኬፕ ሆና ወጣ። እቺ ኤሌክትሮን ወጣ ነው ከዛ ወደ አየን ፎርም የተቀየረው። ምን ይባላል እዚህ ጋር? አዮናይዜሽን ኢነርጂ። እቺ ኤሌክትሮን የምትወጣበት ኢነርጂ አዮናይዜሽን ኢነርጂ ይባላል። ዴፊኒሽኑ ምን ይላል? the minimum amount of energy required to remove the most loosely bound electron, which means outermost electron, from an isolated or gaseous atom in its ground state. ያ ማለት ምን ማለት ነው? አነስተኛ የሆነ ኢነርጂ። እቺን ኤሌክትሮን በምናወጣ ጊዜ የተጠቀምነው አነስተኛ ኢነርጂ ምን እንለዋለን? አዮናይዜሽን ኢነርጂ እንለዋለን። ስለዚህ ሁል ቀን ስለ ኤሌመንት ስታስቡ አዮናይዜሽን ኢነርጂ ምንድነው? ያ ኤሌክትሮን ወደ አየን ፎርም ሲቀየር የፈጀበት ኢነርጂ። ወደ አየን ፎርም ሲቀየር ኤሌክትሮን ሉዝ ወይም ጌን አድርጎ ነው አየን የሚሆነው። ያ ምን ይባላል? አዮናይዜሽን ኢነርጂ። አይ ቲንክ ግልጽ ነው። 3 ሜጀር አቶሚክ ፕሮፐርቲስ ዲተርማይን አዮናይዜሽን ኢነርጂ። እነዚህ 3 ሜጀር ፕሮፐርቲዎች አዮናይዜሽን ኢነርጂውን ምን ያደርጋሉ? ዲተርማይን ያደርጉታል ወይም አፌክት ያደርጉታል። አንደኛው ኒውክሊር ቻርጅ። ኒውክሊር ቻርጅ ማለት
ሴንትራል ፓርት ኦፍ አተሙ ላይ ያለው ቻርጅ ማለት ነው። ያ ሴንትራል ፓርት ኦፍ አተሙ ላይ ያለው ፕሮቶን ነምበር እየጨመረ በሄደ ቁጥር ከዚህ በፊት ምን ብያቸዋለሁ? እዚህ ላይ ያለው ፕሮቶን እየጨመረ በሄደ ቁጥር አትራክሽን ፓወሩ ምን ይሆናል? ከፍተኛ ይሆናል። ከፍተኛ አትራክሽን ፓወር ይኖረዋል። እነዚህን ኤሌክትሮኖች በሼሉ ላይ ያለውን ኤሌክትሮኖች አትራክት አድርጎ ይዘዋል። ስለዚህ ኤሌክትሮኑ ሉዝ ለመሆን ወይም አንዱ ኤሌክትሮን ስኬፕ ለማድረግ ከፍተኛ ኢነርጂ ይፈልጋል። ያ ምን ወዴት ያመራናል ማለት ነው? አዮናይዜሽን ኢነርጂው ሃይ እንዲሆን ያደርገዋል ማለት ነው። ኒውክሊር ቻርጁ ጨመረ ማለት አዮናይዜሽን ኢነርጂ ምን ይሆናል? ይጨምራል። ይሄ ፔሪድ ነው። ፔሪዮዲክ ቴብል ላይ ይሄ ግሩፕ ነው ተማሪዎች። አሁን አተሞቹንም ስናያቸው በፔሪድ እንደዚህ አክሮስ ኤ ፔሪድ ሲሄዱ አክሮስ ኤ ፔሪድ ማለት እስቲ እዚህ እንትኑ ላይ ግልጽ እንዲሆን ፔሪዮዲክ ቴብሉ ላይ ላሳያችሁ። አክሮስ ኤ ፔሪድ ማለት ይሄ ነው። አሁን ከሊቲየም አንስተን ቤሪሊየም፣ ቦሮን፣ ካርበን፣ ናይትሮጅን፣ ኦክሲጅን፣ ፍሎሪን፣ ኒየን እያል እንደዚህ ስንመጣ አክሮስ ኤ ፔሪድ ነው። አሁን አዮናይዜሽን ኢነርጂ አክሮስ ኤ ፔሪድ ከሊቲየም ተነስተን ቤሪሊየም፣ ቦሮን፣ ካርበን፣ ናይትሮጅን ስንል አዮናይዜሽን ኢነርጂው ምን ይሆናል? እየጨመረ ይመጣል። በምን ምክንያት ነው? ኒውክሊር ቻርጁ እየጨመረ ስለሚመጣ። እዚህ ጋር አሁን ኒውክሊር ቻርጁ 3 ነው። ፕሮቶን ነምበሩ 3 ነው ማለት ኒውክለስ ውስጥ ያለው ፕሮቶን 3 ነው ማለት ነው። ቤሪሊየም ፕሮቶን ነምበሩ 4 ነው ማለት ኒውክለስ ውስጥ ያለው ፕሮቶን 4 ነው። ፕሮቶኑ በጨመረ ቁጥር ኤሌክትሮኑን ምን ያደርገዋል? ኒውክለስ ስቦ ይይዘዋል። ኤሌክትሮኑ ስቦ ስለሚይዘው ምን ይሆናል? አዮናይዜሽን ኢነርጂ እየጨመረ ይሄዳል። ያን ኤሌክትሮን ማላቀቅ አይችልም። ኤሌክትሮን አዮናይዜሽን ኢነርጂ ምንድን ነው ብለናል? ዘ ኢነርጂ ሪኳየርድ ቱ ሉዝ ዘ ቫለንስ ኤሌክትሮን ኦፍ ዘ አተም። በላይኛው ሼል ላይ ወይም ቫለንስ ኤሌክትሮን የምንለውን ለማላቀቅ የምንጠቀመው ኢነርጂ ነው። ምን? አዮናይዜሽን ኢነርጂ። ስለዚህ ፕሮቶን ነምበሩ እየጨመረ በመጣ ቁጥር አዮናይዜሽን ኢነርጂው ምን ይሆናል? ይጨምራል። ወደ ጎን ስንመጣ አዮናይዜሽን ኢነርጂው ይጨምራል። የመጀመሪያው ፋክተር ምንድን ነው? ኒውክሊር ቻርጅ። የመጀመሪያው ፋክተር ኒውክሊር ቻርጅ ነው። ኒውክሊር ቻርጁ ሲጨምር አዮናይዜሽን ኢነርጂ ምን ይሆናል? ይጨምራል። ያ ማለት በኒውክለስ ውስጥ ያለው ፕሮቶን በጨመረ ቁጥር አትራክሽን ፓወሩ በጣም ስለሚጨምር ኤሌክትሮኑን ስቦ ስለሚይዘው ከፍተኛ ኢነርጂ ሪኳየርድ ያደርጋል። ከፍተኛ ኢነርጂ ያስፈልገናል ማለት ነው። ስለዚህ አዮናይዜሽን ኢነርጂው ሃይ ነው። ኒውክሊር ቻርጁ ጨመረ ማለት አዮናይዜሽን ይጨምርብናል። ሁለተኛው ፋክተር አቶሚክ ሬዲየስ ነው። አቶሚክ ሬዲየስ ባለፈው ትምህርት ቶፒካችን ላይ እንዳየነው ሬዲየሱ ጨመረ የምንለው አተም ሳይዙ ሲጨምር ነው። ይሄ አሁን የሊቲየም አተም አቶሚክ ዲያግራም ነው። የፖታሽየምን ብናየው በጣም ብዙ ነው አይደል የሚሆነው 1 2 3 4 ፖታሽየም ማለት እንደዚህ ነው፣ 4 ነው። ይሄ ነው እንግዲህ አስቡት። ሬዲየስ ማለት አስቡት ከዚህ እስከዚህ ያለው ሳይዙ ማለት ነው። ፖታሽየም በጣም ሃይ አቶሚክ ሬዲየስ አለው። አቶሚክ ሬዲየሱ በጨመረ ቁጥር አዮናይዜሽን ኢነርጂው ይቀንሳል። ምክንያቱም ኤሌክትሮኑ እዚህ ላይ ያለውን ኤሌክትሮን ሉዝ ለማድረግ የምንጠቀመው ኢነርጂ ምንድን ነው የሚሆነው? በጣም አነስተኛ ኢነርጂ ነው። ምክንያቱም ከኒውክለሱ በጣም ርቋል ኤሌክትሮኑ። ቫለንስ ኤሌክትሮኑ ወይም የላይኛው ሼል ላይ ያለው ኤሌክትሮን ነው መጀመሪያ ምን የሚሆነው? ሉዝ የሚወጣው። ያንን ለማውጣት የምንጠቀመው ኢነርጂ ሚኒመም ነው፣ በጣም አነስተኛ ነው። ስለዚህ አቶሚክ ሬዲየሱ በሚጨምርበት ጊዜ አዮናይዜሽን ኢነርጂ ምን ይሆናል? አዮናይዜሽን ኢነርጂ ይቀንሳል። ልብ አድርጉ ተማሪዎች። ለምሳሌ አሁን ፔሪዮዲክ ቴብሉ ጋር እንሂድና ላሳያችሁ። አሁን እዚህ ጋር ስትመጡ ከሃይድሮጅን ጀምረን ዝቅ እያልን ስንመጣ ሊቲየም፣ ሶዲየም፣ ፖታሽየም፣ ሩቢዲየም፣ ሴሺየም፣ ፍራንሺየም። አሁን ፍራንሺየም በጣም ትልቅ ነው። አቶሚክ ሬዲየሱ በጣም ትልቅ ነው። በጣም ትልቅ ስለሆነ ከዛ
ጫፉ ላይ ማለት ነው ቫለንስ ሞስት ኤሌክትሮን የምንለው ከላይኛው ሼል ላይ ኤሌክትሮን ፒክ በሚያደርግበት ጊዜ ኢነርጂው በጣም ስሞል ነው። በትንሹ ምን ማድረግ ይቻላል? ኤሌክትሮን ፒክ ማድረግ ይቻላል፣ ኤሌክትሮኑ ሉዝ ማድረግ ይችላል። ስለዚህ ዳውን ኤ ግሩፕ እንደዚህ ወደ ታች በምንወርድበት ጊዜ አዮናይዜሽን ኢነርጂው ምን እየሆነ ይመጣል? እየቀነሰ ከሊቲየም ሶዲየም፣ ከሶዲየም ፖታሽየም፣ ከፖታሽየም ሩቢዲየም ሴሽየም እየቀነሰ የፍራንሺየም አዮናይዜሽን ኢነርጂ በጣም አነስተኛ ይሆናል ተማሪዎች። ስለዚህ ፋክተር ኦፍ አዮናይዜሽን ዋን ፋክተር ኦፍ አዮናይዜሽን ኢነርጂ ምንድነው? አቶሚክ ሬዲየስ ነው። ሶስተኛው ፋክተር ጋር ስንመጣ ኤሌክትሮን ሺልዲንግ ነው። ኤሌክትሮን ሺልዲንግ ማለት ኤሌክትሮን መሸፈን ማለት ነው። ኤሌክትሮኖች በተሸፈኑ ቁጥር ምን ይሆናል? የኒውክለሱ አትራክሽን ፓወር እየቀነሰ ይመጣል። አሁን ኤሌክትሮን ሺልዲንግ ማለት አሁን እዚህ ጋር ስናየው ነምበር ኦፍ ሼሉ ወይም ኢነርጂ ሌቭሉ በጣም ብዙ ነው። ይሄ ሊቲየም አተም ነው። የሊቲየም አተም ዲያግራም ነው ይሄኛው። ሊቲየም አተም ነው። ይሄ ፖታሽየም ነው። ፖታሽየም ነምበር ኦፍ ሼሉ ስናየው 1 2 3 4 ነምበር ኦፍ ሼል አለው። ስለዚህ ነምበር ኦፍ ሼሉ በጣም በበዛ ቁጥር በዚህ ላይ ያሉት ኤሌክትሮኖች እነዚህ ኤሌክትሮኖች ሼሉ ላይ ያለው ኤሌክትሮን ማለት ነው ተማሪዎች ምን ይሆናሉ? ሺልድ ይሆናሉ። ሺልድ ማለት መሸፈን ማለት ነው። ይሸፈናሉ። ያ ማለት ምንድነው? አትራክሽን ፓወሩ እየቀነሰ ይመጣል። ለምሳሌ ሰከንድ ሼል ላይ ያለው ይሄ ኤሌክትሮን ሰርድ ሼል ላይ ያለውን ምን ያደርገዋል? በተወሰነ መልኩ ይጋርደዋል፣ ሺልድ ያደርገዋል። ዛት ሚንስ አዮናይዜሽን ኢነርጂው ምን ይሆናል? አዮናይዜሽን ኢነርጂው ኤሌክትሮን ሺልዲንጉ እየጨመረ በሄደ ቁጥር አዮናይዜሽን ኢነርጂው እየቀነሰ ይመጣል። አዮናይዜሽን ኢነርጂ ሁል ቀን ሞስት አውተር ኤሌክትሮኑን ፒክ ለማድረግ የምንጠቀመው ኢነርጂ ነው ብለናል። ዘ ኢነርጂ ሪኳየርድ ቱ ሉዝ ዘ ቫለንስ ኤሌክትሮን ኦፍ ዘ አተም። ስለዚህ ያ ምን እየሆነ ይመጣል? ይቀንሳል። ስለዚህ ኤሌክትሮን ሺልዲንግ ማለት አቶሚክ ሬዲየስ ከፍ እያለ በመጣ ቁጥር ኤሌክትሮን ሺልዲንግ እየጨመረ ስለሚሄድ ኤሌክትሮን ሺልዲንግ ጨመረ ማለት አዮናይዜሽን ኢነርጂ ምን ይሆናል? ይቀንሳል። አንድ አተም ሳይዙ ከፍ እያለ በመጣ ቁጥር ሳይዙ ከፍ እያለ ማለት ነምበር ኦፍ ሼሉ ከፍ እያለ መጣ። ሼሎቹ ራሱ እኮ አትራክሽን ፓወሩን የኒውክለሱን አትራክሽን ፓወር እየቀነሱት ነው የሚመጡት። ስለዚህ አዮናይዜሽን ኢነርጂው ምን ይሆናል ማለት ነው? ይቀንሳል ማለት ነው። እነዚህ ሶስት ፋክተሮች ኢምፖርታንት ናቸው ተማሪዎች። ኒውክሊር ቻርጅ፣ አቶሚክ ሬዲየስ፣ ሶስተኛው ኤሌክትሮን ሺልዲንግ አዮናይዜሽን ኢነርጂን ምን ያደርጉታል? አፌክት ያደርጉታል። ሌላው ግን አንዳንድ ኦፕሽናል የሆኑ ፋክተሮች አሉ። ኦፕሽናል የሆኑ ፋክተሮች ለምሳሌ እዚህ ቴብል ላይ እንሂድና እኔ ላሳያችሁ። ኦፕሽናል የሆኑ ፋክተሮች ለምሳሌ አሁን ግሩፕ 2 ጋር እንምጣ። ግሩፕ 1 ቫለንስ ኤሌክትሮኑ 1 ነው። ግሩፕ 2 ደግሞ ቫለንስ ኤሌክትሮኑ 2 ነው። ስለዚህ 2 ቫለንስ ኤሌክትሮን ሲኖር ሁል ቀን ኤሌክትሮን 2 ሲሆን ሞር ስቴብል ነው። 1 ሲሆን ደግሞ ያልተረጋጋ ነው። አሁን ወደዚህ ወደ ቦሮን ስንመጣ እዚህ ቦሮን ጋር ስንመጣ ቫለንስ ኤሌክትሮኑ ስንት ነው የሚሆነው? ቫለንስ ኤሌክትሮኑ 3 ነው የሚሆነው። ይሄኛው ግን ቫለንስ ኤሌክትሮኑ 2 ነው። ስለዚህ አዮናይዜሽን ኢነርጂ አሁን የሁለቱን ብናወዳደር ለምሳሌ መጽሐፍ ላይ ብታወዳደሩ ተማሪዎች የቤሪሊየም እና የቦሮንን አዮናይዜሽን ኢነርጂ ብታወዳደሩ አሁን በተማርነው መሰረት አክሮስ ኤ ፔሪድ አዮናይዜሽን እየጨመረ ይመጣል ስላለን የቦሮን ነው ከፍ ማለት ያለበት። የቦሮን ከፍ ነው ማለት ያለበት። ነገር ግን የቦሮን አነስተኛ ሆኖ የቤሪሊየም ይበልጣል። ለምን መሰላችሁ? ቫለንስ ሼሉ ላይ 2 ኤሌክትሮን ስለሆነ 2 ኤሌክትሮን ኤስ ኦርቢታሉ ላይ ፉልፊል ያደርጋል ይሞላል ማለት ነው። ኤስ ኦርቢታል የሚይዘው 2 ኤሌክትሮን አይደለም። ስለዚህ ሞር ስቴብል ስለሆነ ከስቴብሉ ላይ ለማንሳት ኢነርጂ ከፍተኛ ኢነርጂ ስለሚጠይቅ እዚህ ጋር አሁን ኦፕሽናል ነው። ከቦሮን ይልቅ የቤሪሊየም አዮናይዜሽን ኢነርጂ ከፍ ያለ ነው። ኦፕሽናል የሆኑ አሉ። ለምሳሌ እዚህ ጋር እንምጣ። ናይትሮጅን እና ኦክሲጅን ልክ አሁን እንዳልኳችሁ ናይትሮጅን ላይ ፒ ኦርቢታሉ እዚህ ጋር ፒ ኦርቢታሉ ሃፍ ፊልድ ነው። ሃፍ ፊልድ ስለሆነ
ሞር ስቴብል ነው። ስለዚህ ያንን ኤሌክትሮን ሉዝ ለማድረግ ሃይ ኢነርጂ ይጠይቃል። ሃይ ኢነርጂ ስለሚጠይቅ የናይትሮጅን አዮናይዜሽን ኢነርጂ ከኦክሲጅን የበለጠ ነው። ምንም እንኳን ቅድም በነገርኳችሁ ኦርደር መሰረት ኒውክሊር ቻርጅ ባልነው ኦርደር መሰረት እየጨመረ ነው የሚመጣው ያልነው እንዳለ እውነት ቢሆንም ግን የተወሰነ ኦፕሽናል አለ። ናይትሮጅን እና ኦክሲጅን ጋር የናይትሮጅን ይበልጣል፣ የቤሪሊየም እና ቦሮን ጋር የቤሪሊየም ይበልጣል። እንደዚህ ሰማው አንዳንድ ፋክተሮች አሉ። በእነዛ ፋክተሮች አማካኝነት የተወሰነ ቫሪዬሽን ሊያሳይ ይችላል። ነገር ግን ኢንጀነራል እነዚህ ሶስት የሆኑ ሜይን ፋክተሮች ናቸው። ኒውክሊር ቻርጅ፣ አቶሚክ ሬዲየስ፣ ኤሌክትሮን ሺልዲንግ። እነዚህ ሜይን ፋክተሮች ናቸው። እነዚህ ሜይን ፋክተሮች አዮናይዜሽን ኢነርጂው ጋር ሪሌትድ ናቸው። ዳይሬክት ሪሌትድ ኦር ኢንዳይሬክት ሪሌትድ ናቸው። አዮናይዜሽን ኢነርጂ ይሄንን ይመስላል ተማሪዎች። ስለዚህ እዚህ ጋር አሁን በፔሪድ ቅድም ይሄ ፔሪድ ነው ብለናል፣ ይሄኛው ደግሞ ግሩፕ ነው ብለናል። በግሩፕ ወደ ታች ስንወርድ ኢንጀነራል አዮናይዜሽን ኢነርጂ ምን ይሆናል? አዮናይዜሽን ኢነርጂ ይቀንሳል፣ ዲክሪዝ ያደርጋል ማለት ነው። ዲክሪዝ ያደርጋል። በፔሪድ ደግሞ ስንሄድ አዮናይዜሽን ኢነርጂ ምን ይሆናል? አክሮስ ፔሪድ ስንሄድ እየጨመረ ነው የሚመጣው፣ ኢንክሪዝ ነው የሚያደርገው ተማሪዎች፣ ቅድም ባወራ ነው ሪዝን ምክንያት ማለት ነው። ዛሬ እንግዲህ አዮናይዜሽን ኢነርጂን ጠቅለል ባለ መልኩ አይተነዋል። በተቻለ አቅም አብራርተን ለማየት ሞክረናል። አንዳንድ ፋክተሮቹንም ፔሪዮዲክ ቴብል ላይ ለማሳየት ሞክሬያለሁ። እናንተም ደግሞ መጽሐፋችሁ ላይ ቴክስታችሁ ላይ የተወሰነ በማንበብ በደንብ እውቀታችሁን እንድታሰፉ እናንተንም እመክራለሁ። ለዛሬ እዚህ ላይ ይብቃ።